ምን አይነት ሆዳም ዘማሪያን የመጣችሁት? ይሄን ቪዲዮ ሙሉ ተመልከቱልኝ። ግዴታ ኦርቶዶክሲያን ባለማተዎች ሼር አድርጉት፣ እመለስበታለሁ። ፍቅርሽ ማረከኝ በህይወቴ በዘመኔ፣ ፍቅርሽ ማረከኝ በህይወቴ በዘመኔ፣ እማምላክ ለኔ መድኃኒቴ፣ ፍቅርሽ ማረከኝ በህይወቴ በዘመኔ። እስቲ ትክክለኛው መዝሙር አንዳንዶቻችሁ ሆዳችሁን ብቻ የምታሳዱ ገንዘብን የምታሳዱ እይታን የምታሳዱ እንጂ አንድ ቀን ፈጣሪን አገለግላለሁ የፈጣሪን ድንቅ ህዝብ አገለግላለሁ ብላችሁ አስባችሁ አታውቁም። አስቡት፣ ለፈጣሪ የተዘመረን እንደገና ወስዶ ደግሞ ለፍጡር መዘመር። ፕሮቴስታንቶች የሚተቹን በእናንተ ምክንያት ነው። ፍጡር ተመልካላችሁ እያሉ በእናንተ ምክንያት። የት ሀገር ነው የፈጣሪን ዝማሬ ለፍጡር የምትዘምሩት? የት ሀገር ነው? ማርያም ወላዲተ አምላክ ነች፣ እመብዙኃን ነች፣ ንጽሕተ ንጹሐን ነች፣ አማላጅ ነች፣ መድኃኒትን የወለደች ነች። በምንም ተአምር ለፈጣሪ የተዘመረ መዝሙር ማለት መስዋዕት ነው። ይህን መስዋዕት ገልብጦ ለፈጣሪ የተዘመረው መስዋዕት ገልብጦ ለፍጡር መዘመር እጅግ ትልቅ ምንፍቅና ነው፣ ትልቅ ተሐድሶ ነው። ባልጠፋ የእመቤታችን መዝሙር ለምንድነው የጌታ መዝሙር ግጥም ማስቀየርና መዘመር ያስፈልገው? ይህንን ድንቅ ዝማሬ ግጥሙን ቀይሮ ወደ እመቤታችን አድርጎ ለመዘመር ለምን አስፈለገ? ባልጠፋ የእመቤታችን መዝሙር በነገራችን ላይ ከቅርብ ጊዜ ወዲህ ኢሚቴት መደረግ ከተጀመረ በኋላ ብዙ መስመር የሳቱ መዝሙሮች አሉ። እንዲሁም ደግሞ እንዳንረሳቸው ያደረጉን ድንቅ መዝሙሮች እየተዘመሩ ይገኛሉ። ይሄ ነገር ግን በዚህ ከተጀመረ ደግሞ መስመር ሊስት ስለሚችል ካሁኑ ቢታረምና እንደዚህ አይነት ነገር ያሰባችሁ ሰዎች ባልጠፋ ግጥም ባልጠፋ መዝሙር እንደዚህ ባታረጉ መልካም ነው። አንዳንዶች እቺን ቀዳዳ አይተው ይሄው የጌታን መዝሙር ወደ እመቤታችን ቀየሩ እያሉ የሚያላግጡ ብዙ መናፍቆች አይጠፉምና ለጅቦች ያሳልፋችሁ አትስጡ። ሌላው ከዚህ ውጪ መዝሙር ብዙ መዘመር ትችላለሽ፣ ጸጋሽ ያምራል፣ ድምጽሽ ያምራል። ነገር ግን ግጥም ማስቀየርሽ አስቀይሞኛል። ስለዚህ ይታረምና በሌላ ዝማሬ እንድትመጪ ጠይቃለሁ። የብዙ ድንቅ ዝማሬዎች ባለቤቶች እያሉ ሌሎች ዘማሪያን በሱ መዝሙር ታውቀውባቸዋል። ለዛው እያለ ለዛው ጠፍቶም ደግሞ የሰማናቸው መዝሙሮች አሉ። ከነበረው ደግሞ ከፍ አድርገው ደግሞ ሲዘምሩ ያየናቸው ወንድሞች እህቶች አሉ። እነዚህን መቃወም ሳይሆን ግን በደካማ ጎናቸው አስተካክሉ እያልን ጠንካራ ጎናቸውን እያበረታልን ልንቀጥል ይገባል። ይህ ነገር ግን ሊታረም ይገባል። ለእግዚአብሔር የተዘመረው ለእግዚአብሔር ነው። በቃ ለቅዱሳን አይሰጥም፣ ለቅዱሳን መላእክት አይሰጥም፣ ለማንም አይሰጥም። መዝሙሩን ዩቲዩብ ላይ ጭነሽ ከሆነ በአስቸኳይ አውርጂ። አንቺ ጸጋው አለሽ፣ የመዘመር ብቃቱ አለሽ። ግጥምና ዜማ ከመምህራን ተቀብለሽ አጥንተሽ መዘመር ትችያለሽ። ይኸውልሽ እህታችን፣ ምናልባት ሳታውቂና ሳትገነዘቢ ከሆነ ይሄን ቪዲዮ የሰራሽው እጅግ ትልቅ ስህተት ነው። እንደዚህ አይነት የቤተ ክርስቲያንን ሥርዓት የሚጥሱ ድርጊቶች እንለማመዳቸውና እንደ ቀልድ እንዋዛቸዋለን። ከዚህ የቤተ ክርስቲያንን ሥርዓት እናጠፋለን። ለእግዚአብሔር የቀረበ መስዋዕት ለማንኛውም ቅዱሳን ይሁን ጻድቃን አይቀርብም። የእግዚአብሔር ለእግዚአብሔር ብቻ ነው የሚሆነው። ፕሮቴስታንት እኮ ሲዘምሩት ከሚያናደደን አንዱ አንጻር እኮ ይሄ ነው። ይህን ልምምድ ወደ ቤተ ክርስቲያናችን አመጣን ማለት ደግሞ የቤተ ክርስቲያንን ሥርዓት መጣስ ነው። ስለዚህ የመዘመሩ ጸጋ አለሽ። ስለዚህ አባቶች ጋር ጠጋ ብለሽ መዝሙር ስሪ፣ እኛም ደግሞ ከጎንሽ ሆነን እናበረታታሻለን። እንዲህ አይነት ሥርዓት አልበኝነት ግን ጥሩ ስላልሆነ በአስቸኳይ የተለቀቀውን ቪዲዮ አውርቺ። እሺ እንግዲህ እንደሰማችሁት ነው። ይሄ መዝሙር እንግዲህ ዋናው መዝሙሩ የቀሲስ ምንዳዬ ብርሃኑ መዝሙር ነው። የተዘመረውም ስለ ክርስቶስ ነው። ፍቅርህ ማረከኝ በሕይወቴ በዘመኔ፣ እግዚአብሔር ለኔ መድኃኒቴ፣ ፍቅርህ ማረከኝ በሕይወቴ በዘመኔ ነው የሚለውና ማለት ግራ ገብቶኝ ነው። ለምንድን ነው የተፈለገው እንዲቀየር? ማለት ለእመቤታችን ካለሽ ፍቅር ነው እህታችን። በጣም ይቅርታ አድርጊልኝ። እኔ ብዙ እንደዚህ አይነት ቪዲዮ ሰርቼ አላውቅም፣ ግን በጣም ስለገረመኝ ነው። ለእመቤታችን እኮ እጅግ በጣም የሚገራርሙ መዝሙሮች አሉ በጣም እና ለምንድን ነው ይሄ ተቀይሮ መዘመር የተፈለገው? ለክርስቶስ የተዘመረ ነው። ይሄ ስለ ክርስቶስ ነው መሆን ያለበት። ለምንድን ነው ሊቀየር የተፈለገውና በዚህን ያክልስ ስቱዲዮ ተገብቶ
ሌላ አዲስ መዝሙር ስለምን አልዘመርሽም? አላቅም ማለት እንጃ አላቅም። ቀሲስ እንግዲህ አይተውት ይሁን አላቅም፣ አስፈቀደሽ ይሁን አላቅም። ግን እኔ እንግዲህ የተሰማኝን ልናገር ብዬ ነውና እንደኔ በጣም አግባብ አይደለም። በቃ ይሄ የተዘመረው ስለ ክርስቶስ ነው፣ ስለ ክርስቶስ ነው። በቃ አይደል እንዴ? የእመቤታችን ደግሞ የሚገራርሙ መዝሙሮች አሉ፣ ስለ ድንግል ማርያም የተጻፉ የተዘመሩ። በጣም ከቀሲስ ሳንወጣ ሰባቱ መንጦላይት ወዴት ተጋረዱ ማለት ማርያም እንወድሻለን። አረ ስንቱን ልጥቀሰው እውነት። እና ለምንድን ነው ያሉትንስ ብዘምር አይሻልም ነበረ? ይሄን ቀይሮ ለመዘመር ለምን ተፈለገና? እኔ ይሄ አግባብ ነው ብዬ አላስብም። እንግዲህ ያልገባኝ ነገር ካለ ደግሞ አስረዱኝ። አመሰግናለሁ። ምን ማለት ነው? ኦርቶዶክሳውያን ከዚህ በፊት ብዙ ጊዜ ታግሰናል። አዳዲስ የምትመጡ ዘማሪያን ኢትዮጵያ ኦርቶዶክስ ተዋህዶ አዳዲስ ገጣሚያን፣ አዳዲስ ዜማ የሚደርሱ ብዙ እግዚአብሔር ጸጋውን ያበዛላቸው አሉ። ለምንድን ነው ባልጠፋ ዜማ ለክርስቶስ የተዘመረውን እያነሳችሁ ለመብርሃን እንዴ? ለእግዚአብሔር የተዘመራችሁ እያነሳችሁ ለመላእክት? ይሄ እኮ አግባባዊ አይደለም። ምክንያቱም የኢትዮጵያ ኦርቶዶክስ ተዋህዶ ጸጋ ያላቸው ብዙሃን አሉና ጥንቃቄ ብታደርጉ መልካም ነው። ይሄንን መዝሙር በ24 ሰዓት ውስጥ ከዩቲዩብ አስወርጃ በአስቸኳይ አጥፊው። ምን መሰላችሁ ቤተሰቦቼ፣ አንዳንዴ እኛን መሰለኝ የራሳችንን ሃይማኖት የምናሰድበው። የእመቤታችን ክብሯ ከፈጣሪ ጋር አይተካከልም። ይሄንን ታውቃላችሁና ይሄ መዝሙር ሲጀመር የተሰራው አላማ ለፈጣሪ ነው እንጂ ለእመቤታችን የተሰራ ዝማሬ አይደለም። እኛ ለመውቀስም ፈልገን አይደለም። እኔ ማለት ይቅርታ ማለት ስለ ፈጣሪ ነው የተዘመረው። የፈጣሪ ለፈጣሪ ነው የሚሰጠውና አንዳንዴ አሁን ብዙ ጊዜ ደግሞ መዝሙሮችን እየቀየርን ይሄ ተለማመድንና በቃ ባካ ከባድ ነው። እታለም አድቢ። አዎ በቃ አድቢ፣ መስመር አትለፉ። በቃ ማለት ልንወቅስሽ ፈልገን አይደለም፣ ግን ሳታቂ ቀርተሽ አይደለም ሳታቂ ቀርተሽ አይደለም። ልብ ማን እንደሰጠሽ እንግዲህ እግዚአብሔር ብቻ ይስተካከል። እንደዚህ አይዘመርም። ነውር ነው፣ ነውር ነው። በጣም ከባድ ነው። ማርያምን ከእውቀት ነፃ የሆነ ትውልድ ማለት ይሄ ነው። እግዚአብሔርን ነው የምላችሁ። ለክርስቶስ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የተዘመረን ዝማሬ ወደ እመቤታችን አድርጎ ወደ ሴት ቀይሮ መዘመር ምን ማለት ነው? መናፍቃን ፕሮቴስታንት እምነት ተከታዮች የእመቤታችንን ዝማሬ ቀይረው በኢየሱስ ክርስቶስ ሲዘምሩት ምን አይነት ስሜት ነበር የሚሰማን? ስለዚህ ለምንድን ነው ፍጡርና ፈጣሪ የምናገናኘው? ስንት ዝማሬ ጠፍቶ አሁን እቺ ልጅ ቫይራል ፈልጋ ነው እንጂ ሌላ ምንም ነገር ፈልጋ አይደለም። ቫይራል ለመውጣት ለመታየት መነጋገሪያ ለመሆን ፈልጋ ነው እንጂ እባካችሁ ዘማሪያን በዚሁ አጋጣሚ መልእክቴ የማስተላልፈው ከቻልን መጽሐፍ ቅዱስ እናንብብ። ያው እኔንም ስለሚያካትት መጽሐፍ ቅዱስ እናንብብ። ከእውቀት ነፃ አንሁን፣ ዝም ብለን አንገፋ እና በጣም ነው የሚያሳፍረው። ይሄ ዝማሬ ቢቻል ከዩቲዩብ ቢጠፋ የተለቀቀበት ዩቲዩብ ላይ ቢጠፋ በጣም ደስ ይለኛል። ያው ይሄ እንደ አንድ ቤተክርስቲያን ልጅ ነው ይሄ መልእክት ማስተላልፈው። እንግዲህ እንደሰማችሁት ነው መዝሙሩን ማለት ነው። እኔ ከዚህ ዝማሬ የተረዳሁት ምን እንደሆነ ታውቃላችሁ? ምን ያክል እንደሰነፍን ነው የተረዳሁት። ለምኑ ነው የሰነፍነው? ግጥምና ዜማ ለመስራት ግጥምና ዜማ አዲስ ስራዎችን መስራት እየተገባ የሰውን ስራ አንስቶ እንደፈለጉ ገልብጦ መዘመርን ከደረስን እንግዲህ የስንፍናችን ጥግ እዚህ ጋር ማየት ይቻላል። ከዚህ በፊት ብዙ ዘማሪያን ተናግረዋል። በሰው ስራ መውጣት ጥሩ አይደለም፣ የራሳችሁ ስራ ይዛችሁ ነው፣ ለራሳችሁም ጥሩ ነው ብለው ሲናገሩ ምን ችግር አለው እናንተ ብቻ መፈመስ አለባችሁ ወይ ምናምን ብዙ ነገር አወራችሁ። እነዚህ ዘማሪያን ትናንት የትልልቅ ዘማሪያኖች ይሄን ስራ ለመስራት ብዙ ዋጋ ከፍለዋል። ዛሬ ተነስተን እንደምንዘምረው አልነበረም ትናንት የሚዘምሩት የነበረው። ብዙ አስገምግመው ግጥምና ዜማ አዲስ ሰርተው ለብዙ መምህራን ሊቃውንት አስገምግመው ነበር መዝሙር የሚሰሩት። እንዲህ ዋጋ የከፈሉበትን ስራ ተነስተን እንደፈለግን ዘምረን እንደፈለግን ዜማ ቀይረን የዘመርን ዝም አሉን። ዛሬ ደግሞ ይሄን ዝም ሲሉን ደግሞ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የተዘመረ ዝማሬ ወደ እመቤታችን ገልብጦ መዘመር ተጀመረ። ለእመቤታችን መዘመሩ አይደለም ችግሩ። የእመቤታችን የቅድስት ድንግል ማርያም መዝሙር ለመዘመር ግጥሞች አጥተን ነው ወይስ ደግሞ የእመቤታችን የቅድስት ድንግል ማርያም ስራ ተገልጾ አልቆባችሁ ነው?
የሰውን ስራ ገልብጦ መዘመር፣ ስለመቤታችን ክብር፣ ስለመቤታችን ምልጃ፣ ስለመቤታችን ቅድስና፣ ስለመቤታችን እናትነት ዘምረን ጨርሰነው ነው የጌታችንን መገልበጥ የጀመርነው። ከቨርስ ምን ሰራ ከቨር ከምን ሰራ እንደ እግዚአብሔርን በአዲስ ቀን አመስግኑት ይላል መጽሐፍ ቅዱስ። 81 አሃዱ መጽሐፍ እንዳው ሌላው እንዳው ገድላትን ይቅርና የቅዱሳት መጽሐፍት ሁሉ ይቅርና 81 አሃዱ መጽሐፍ ሩቡ የተነካ ይመስላችኋል? ለምንድን ነው እኛ ግጥምና ዜማ የመስራት ተሰጥኦ ላይኖረው ይችላል፣ ግን እጅግ ጸጋ ያበዛላቸው የግጥምና የዜማ ደራሲያን መምህራን ዘማሪያን የሞሉበት ሃይማኖት ውስጥ ነው ያለነው። ስለዚህ አዲስ ስራ መስራት እየተገባን የሰዎችን ስራ እንደ ቀልድ ተነስተን እነሱ ዋጋ ከፍለውበት ብዙ ዋጋ ከፍለዋል እዚህ ይሄን ስራ ለመስራት ማለት ነው። ዕውቀት ፈልገው ተምረው የቤተክርስቲያን ስርዓት ተምረው ነው እና እኔ ሌላው የፈለኩት አዲስ ስራ እንስራ። እጅግ ድንቅ ዘማሪያን ድንቅ መምህራን አሉ፣ ግጥምና ዜማ የሚሰሩ ሊቃውንት አሉ። እንቀበልና አዲስ ስራ እንስራ።